አብርሽም ሲታሰር ሙሴም ስትታሰር የማይሆን ነገር እንደሚፈጠር እርግጥ ነው። ምክንያቱም ያው ቤተሰባዊነት ሙሉ ለሙሉ ይቋረጣል። እኔ አሁን ስላረገሽ ብቻ ነው የጠፋሽው፣ ሌላ ነገር ምንም የለም። እውነት ማርያምን እና እኮ ይሄ ደስ የሚል ነገር ነው። ተው እንጂ የቴቴ አቤላ በጣም ነው እንዴ ታስደሰተ። ጉድ እኮ ነው። የደስታው እኮ መግለጽ ያለበት ጋሽ አሸብር እንጂ አንተ አይደለም እንዴ? ለጋሽ አሸብር እንጂ ያረገዝኩለት ያለችው ለአንተ ነው እንዴ? ወይስ እርሾ አለበት? ያንተ እርሾ አለበት? ቴቴ አቤላ ምን ነው ተሯሯጥክ? እንዶ ሳይቀድሙኝ ልቅደም አልክ ይመስለኛል። ያንተ እርሾ ሳይኖርበት አይቀርም። ብዙዎቹን ደግሞ ገምተዋል እኮ። ጉድ እኮ ነው። በእርግዝናሽ ብቻ በእርግዝናው ምክንያት ብቻ ነው የጠፋሽው ሲላት ማርያምን ሌላ ነገር የለም በእርግዝና ነው ስትል፣ ይህማ ታዲያ የሚያስደስት ነገር እኮ ነው ብሎ ከደረቱ ልጥፍ አድርጎ አቀፋታው እንጂ ምን ነው ሚስትህ በአንተ አረገዝኩ ያለች አስመሰል ከአንተ ሰውዬ ማለት ነው። ጉድ እኮ ነው። ለማንኛውም ጋሽ አሸብር አንገቱን አቀርቅሮ ቴቴ አቤላ እንግዲህ ውሽማውን እንግዲህ አቅፏል ማለት ነው። አይ ጋሽ አሸብር እኔ አንገቴ ልድፋ ላቀርቅርልህ። ይሄ ዘፈን ለጋሽ አሸብር ጋብዞልኝ። ትላንትና እኮ አረገዝኩልህ ስትል አንገቱን አቀረቀረ ማለት ነው። እንዶ ማኒሙት አንገት ማቀርቀር ካለባት እሷ እንጂ አንተ አይደለም። ለምን ብለህ ነው አንገትህን የምታቀረቅረው ማለት ነው? እንዲ አንገትህን ቀረ። ሴት ልጅ እንደዚህ በአደባባይ ስንት ሺህ ህዝብ የሚያየው ቪዲዮ አረገዝኩ ብላ ራሷን ስታዋርድ ራሷን ዝቅ ስታረቅ አንተ አንገት ትደፋለት። ማነው ጋሽ አሸብር? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ደግሞ ስማርቷ ነብሯ አንበሲቷ ጀግኒቷ ሩታዬ እንግዲህ ትላንትና ከነፈረጁ መጥታ ነበረ። ለምንድን ነው ክሱን ያነሳሽው? የነቡዜ የነ ሜሪ ክስ ለምን አነሳሽ ብለው ተቆጥተዋት ነበረ ማለት ነው። እንግዲህ ሩታዬ የሚያለችው እኔ አብርሃም ከስሺው ቢታሰር ቡዜም ልክ እንደዛው ብትታሰብ በቤተሰብ ላይ ምን እንደሚፈጠር የታወቀ ነው። ይሄ ካረግ እኔ ከቤተሰብ ጋር ሙሉ ለሙሉ ቤተሰብነትን ይቋረጣል ብላለች ማለት ነው። የኔ ስማርት የኔ እንቁ ሴት ማለት ነው። አያችሁ አይደለ? የበደሏትን እንደዛ በውሸት ያላደረገችውን አድርገሻል ብለው እንደዛ ከፍ ዝቅ ሲያደርጓት የነበረው ሲያንጓጥጧት የነበረው ከሳ እንግዲህ ሚዲያ ላይ ሳይታወቅ ከሳ መልሳ ግን ክሷን አንስታለች ማለት ነው። እኔ ግን እውነቴን ነው የምላችሁ ብትከሰስና ብትታሰር አንድ ቁጥር ደስ የሚለኝ የነበረው ያቺ የዳሽን ተራራ ጫካ የመሰለ ፀጉሯ አቁሟ ስታንጓጥጥ የነበረችዋ ያቺ ቡዜ ነበረች። እኔ እሷ ብትታሰር በጣም ነበር ደስ የሚለኝ ማለት ነው። ለማንኛውም እንሄድባቸዋለን። እኔም በበኩሌ መቀጣት አለባቸው ነው የምለው። እነዚህ የተሰበሰቡት በሙሉ በአብርሽ ዙሪያ ላይ ያሉት በሙሉ የእጃቸው ማግኘት አለባቸው። የምን ክስ ማንሳት ነው ሩታዬ? እውነቴን ነው። የምን ክስ እናንተ ለካ ሰላም ተማር ሰጠውኝ ቀለማ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። ቤተሰብ ሌላ በቲክቶክ የሆነ ቪዲዮ ለቅቄ አይታችሁ በቴሌግራም በኢሞ እንዲሁም ደግሞ በዋትሳፕ ብዙዎቻችሁ የጻፋችሁልኝ ልጆች አላችሁ። በሱ ዙሪያ ላይ ቪዲዮ ሰራለሁ ኢንሻአላህ ማለት ነው። የእውነትሽ ነው ያላችሁኝ ልጆች አላችሁ። ወላሂ የእውነቴ ነው። ከዚህ በፊትም ተናግሬያለሁ ከ4 ወር በፊት ማለት ነው። ግን ከዛ በኋላ እንግዲህ አልተናገርኩም ነበር ማለት ነው። ስለሱ ጉዳይ ቪዲዮ ሰራለሁ። ቲክቶክ ላይም ቪዲዮ ሰራለሁ፣ ዩቲዩብ ላይም ሰራለሁ ማለት ነው ኢንሻአላ። እና ውሸቴ አይደለም ወላሂ ብዬ ስምልላችሁ ውሸቴ አይደለም የእውነቴ ነው ማለት ነው። ለማንኛውም በሱ ላይ አይደለም ለማውራት የፈለግኩት፣ ግን ብዙዎቻችሁ ስለጠየቃችሁኝ ነው ለመልስላችሁ ብዬ ነው። ቲክቶክ ላይ ቪዲዮ ጠብቁኝ እሰራለሁ ኢንሻአላ። ካስገባችኝም ሀቢባ ቤት ገብቼ እንግዲህ ያለውን ነገር የምትሰሙት ይሆናል ማለት ነው። እስከዛ ድረስ ግን ሁላችሁንም በየሃይማኖታችሁ ዱአ አድርጉልኝ። ሀላልሽን ሀቅሽን አላህ ያስገኝልሽ፣ በእጅሽን ያስገባልሽ ብላችሁ ዱአ አድርጉልኝ። የእናንተ እርዳታ የምፈልገው እኔ ዱአ ብቻ ነው። ቪዲዮ ስሰራ ደግሞ ላይክ፣ ሼር፣ ሪፖስት እያደረጋችሁ እንዲሁም ዲዮት እየሰራችሁ ሀቢባ ጋር እንዲደርስልኝ እፈልጋለሁ ማለት ነው። ለማንኛውም እስከዛ ድረስ ግን
በዱዓችሁ አግዙኝ ነው የምለው ማለት ነው። እና ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና አቤላ እንደዛ ሲሯሯጥ እንግዲህ አብርሃም ተክዞ አንገቱን ደፍቶ እንደዛ ቀርቅሮ ሲያስብ እሱ ምን አለ ለአብርሃሙ ሽማ በእርግዝናሽ ብቻ ነው ወይ ጠፋሽው? ሌላ ምክንያት የለሽም ወይ ምናምን ሲል አዎ የለኝም አለችው ማለት ነው። ማርያምን ብላ እንደው ማለች ማለት ነው። እንዶ እናንተ መሀላ እኮ እንዶ መቼ እንደሚያልቅ እንዶ ምን ጉዶች እንደሆናችሁ አላውቅም። እና ታዲያ ይሄማ ነገር ከሆነማ እርግዝና ብቻ ከሆነማ ደስ የሚል ነገር እኮ ነው አለ ማለት ነው። ይሄ ደስታውን መግለጽ ያለበት እኮ ጋሽ አሸብር እንጂ እኮ አንተ አይደለም። ጋሽ አሸብር ነው ደስታውን መግለጽ ያለበት ማለት ነው። አንተ ክርት ማለት ነው። እንደ እውነቱ ከሆነ ወንድ ልጅ አረግዝኩልህ ሲባል ያስደስተዋል አይደለ? በእርግጥ ይሄ ምን ጋሽ አሸብር እንዴት ያስደስተዋል? እናቴ ምን ያስደስተዋል? እናቴ ድንገት እኮ ነው የመጣበት ማለት ነው። እና አንገቱ አቀረቀረ እኮ እናቴ። እንዶ ማን ሙቱ? እውነቴን ነው የምላችሁ እንዶ እኮ ማቀርቀር ያለባት እኮ እሷ ናት። ራሷን አዋርዳ እስኪ ራሷን ዝቅ አድርጋ እውነቴን ነው አረገዝኩ በሚዲያ ላይ አረገዝኩ። ጉድ እኮ ነው እናቴ፣ ኧረ ጉድ እኮ ነው እናቴ። ኧረ ጭራሽም እኮ የእንትና የጋሽ አሸብር ምንሽር ይሸለምልንም የሚሉም መጥተዋል። በአንድ አመት 3 ልጅ፣ ስለዚህ ይህ ሰውዬ መሸለም አለበት እያሉም ይገኛሉ ማለት ነው። አንዳንዶቻቸው ደግሞ ፍሬው ቲዩብን እየሰደቡት ይገኛሉ ማለት ነው። በጣም ነው እንደ ፍሬ ቲዩብን እየሰደባችሁት እየዘቀዘቃችሁት ያላችሁት፣ አናታችሁ ይዘቅዘቅና ማለት ነው። ፍሬ ቲዩብ እኮ ትክክለኛው እውነታውን ነው የሚናገረው ማለት ነው። ሩታ ስታጠፋ የሩታ ስህተት ይናገራል። አብርሃም ሲያጠፋ የአብርሃም፣ ሄርሜላ ስታጠፋ ሄርሜላን ስህተቷን ይነግራል ማለት ነው እንጂ ደግፎ አንድ ሰው ብቻ ይዞ የሚጓዝ አይደለም። ለሁላቸውንም ሲያጠፉ እንትን ይላል። የማንም ደጋፊ አይደለም። የማንን ደጋፊ የማንን ነቃፊ አይደለም። ሶ ምን ነው እግርሽ ሰቅለሽ ታብታብ ስታረጊ ስላላት ብቻ አናደዳችሁ፣ አቃጠላችሁ። ታዲያ እውነቱን አይደለ እንዴ የተናገረው? ወይስ ለየት ያለ ታብታብ በቲክቶክ ነው የምታውቁት? እንዶ አታዋርደኝ፣ እንዶ አታዋርደኝ። እንዶ እኮ እንዶ ሁሽሚትዬ ሄርሜላ እንዶ ተዋረጂ ሲልሽ ነው አንቺ ማለት ነው። እንዶ እኮ አንቺ የተዋረድሽ ነሽ። እንዶ አላህ ያዋርድሽ። እውነቴን ነው የምልሽ። እንደዚህ አሁን እግርሽ ሰቅለሽ እንደዚህ ብለሽ ምናምን ስትባይ እንዶ ምን ይሰማሻል? ነገሩ የሚሰማሽ አይነት ሴት ብትሆኚ በሶሻል ሚዲያ አረገዝኩ ብለሽ ራስሽን አታዋርጅም ነበር። ለማንኛውም መልካም የውርዴት ጊዜ ይሁንልሽ ነው የምለው ሁሽሚትዬ ማለት ነው። ወደ ሩታዬ ወደ ስማርቷ ወደ እንቁዋ ስገባ እንግዲህ ትናንትና ከነፈረጁ ጋር መጥታ እንግዲህ ክሱን ለምን ታነሻለሽ እያሏት ነበረ ማለት ነው። ሩታዬ ለምን አነሳሽ? እነዚህማ ጮማ ራሶች በደንብ አድርገው ቅጣታቸው ማግኘት ነበረባቸው። በተለይ ይቺ ቡዜ የምትባል ጭፍርግ ፀጉር ማለት ነው። እሷማ በይበልጥ ፀጉሯ እንዲቆም ነበር የምንፈልገው ማለት ነው። እንዲቆም ማለት ነው። እስር ቤት ገብታ ቅጣቷን እንድታገኝ ነበር የምንፈልገው ማለት ነው። እነ ቴቴ አቤላ አሉ እና አሚሮ ማለት ነው። አእምሯቸው የተነካ ማለት ነው። እነሱ እስር ቤት አስገብተሽ እውነቴን ነው ሃይላንድ እንዲጠለጠልባቸው ነበር የምንፈልገው እነዚህ ጮማ ራሶች እና ሩታዬ እንግዲህ ከነሱ ቅጣት በላይ ማለት ነው። እውነቴን ነው። ያው ብትከሳቸው አብሬሽና ቡዜ ቢታሰሩ እንግዲህ ቤተሰብ መቆጣቱን አይቀርም። እንዴት ልጆቻችን ሊሉ ይችላሉ። እሱን አልፈለገችው። ሙሉ ለሙሉ ቤተሰብነትን ይቋረጥብኛል ብላለች። የኔ ስማርት የኔ አዋቂ ማለት ነው። አያችሁ አይደለ? እነሱ ከበደሏት ይልቅ ማለት ነው የቤተሰቡ መቋረጥ ነው ያሳስባት። ምክንያቱም ወልዳ ሰጥታለቻ። ምን የመሰለ ልጅ ልዑልዬን የመሰለ ወልዳ ስለሰጠቻቸው የልጇን ቤተሰቦች ወይም የልጇ ትከሻዎችን ማጣት አልፈለገችም ማለት ነው። ከሩታ ተማሩ እናንተ ጀንፈሎች ማለት ነው።